እኔ ከቴክኖሎጂ ውጤቶች አውሮፕላን እገረማለሁ። ለምሳሌ በአውሮፕላን የምገረመው አሁን እንግዲህ ኤቪዬሽን ሳይንስ ነው ሳነብ በጣም እገረማለሁና አንድ አውሮፕላን የመንገደኛ አውሮፕላን 40,000 ኪሎግራም ይመዝናል። 40,000 ኪሎግራም ከዛ ፊውሉ ወደ 18,000 እንደዚህ ኪሎግራም ከዛ ሻንጣዎቹ ይገባሉ፣ መንገደኞች ይገባሉ። አንድ ላይ 70,000 ኪሎግራም ይሆናል። 80,000 ሊሆን ይችላል። አሁን የሚገረመው ምንድነው እቺን እስክሪብቶ ወደ ላይ ብልካት ጎትቶ ያወርዳታል ግራቪቲ አይደል? እቺን ማውጣት አልችልም እኔ ወደ ላይ በግራቪቲ ምክንያት። አውሮፕላን ግን 70,000 ኪሎግራም በጣም ሄቪ ነው። ክብደት ያለው አካል ያንን ሁሉ ሰው ጭኖ ያንን ሁሉ ሻንጣ ጭኖ ግራቪቲን ተቋቁሞ ተነስቶ መነሳቱ ከዛ ደግሞ የሚበርበት ከፍታ 33,000 ፊት ይወጣል። አንዳንዶቹ 42,000 ፊት ይወጣሉ። ሌተስቶቹ ወደ 50,000 ፊትም ይወጣሉ። ማለት 10 ኪሎግራም ከመሬት ከ10 ኪሎ ሜትር ማለት ነው 30,000 ፊት እና ያንን ወጥቶ በዛ ላይ መብረር መቻሉ በጣም ያስደንቀኛል እና ኤቪዬሽን በጣም እደነቃለሁ። ከኛ ትምህርት ቤት ከኛ ክላስ አንድ ካፒቴን አለ ቦሌ አብሮን የተማረ ካፒቴን ኤልያስ ይባላል እና ፋሲኔት ያደርገኛል። ከዛ አሁን ምንድነው ስቴጆቹን ስታያቸው 12 ፌዞች አሉት፣ የበረራ ፌዞች አሉት እና አንድ ቀን ዝም ብሎ ኢንትረስትድ ሆና በአንድ ጉዳይ ማንበብ ጀምራለሁ። አሁን አውሮፕላን እንዴት ነው የሚበራው? ምንድናቸው ስቴጆቹ? እንዲህ ብዬ አነበብኩኝ። ከዛ ካነበብኩኝ በኋላ ከኛ ህይወት ምዕራፎች ጋር ተገናኙልኝ። አሁን አንድ ባንድ እናያቸው፣ አንቺ ትነግርኛለሽ ፌዞቹን እንዴት እንደሚበርናይና ከዛ ከኛ ህይወት ጋር እናገናኝ። እሺ ፕሪዲፓርቸር ላይ አውሮፕላኑ ቼክ መደረግ አለበት። ኤርፕሌኑ ወይም ኤርክራፍቱ ቼክ መደረግ አለበት። ቴክኒሻኖቹ እርግጠኛ መሆናቸውን ቼክ ያደርጋሉ። እንደውም አንዳንዶቹ ጋር ሰርቲፊኬት ይሰጣሉ። ሬዲ ለበረራ ሬዲ መሆኑን ሰርቲፊኬት ይሰጣሉ ቴክኒሻኖቹ። ከዛ ካፒቴኑ ይመጣል፣ ሄድ ሆስተሷ ትመጣለች። ካፒቴኑ የሚያደርጋቸው የራሱ ኢንስፔክሽንስ አሉት። ወጣ ብሎ የሚያቸው አሉ። እንግዲህ ከያገሩ ሊለያይ ይችላል፣ ግን የራሱ ቼክ ሊስት አለው። ይሄ ተሟልቷል፣ ይሄ ተሟልቷል፣ ይሄ ተሟልቷል፣ ይሄ ተሟልቷል ይላል። ከዛ ዴክ ውስጥ ይገባል። ዴክ ውስጥ ደግሞ ኮምፒውተሮቹን እየተጠቀመ ቼክ የሚያደርጋቸውን ነገሮች በሙሉ ያደርጋል። አሁን ይሄ ቼክ ሊስት አለው። ሆስተሷ ደግሞ ዋናዋ ሆስተስ ደግሞ እሷም የምታጣራቸው ነገሮች አሉ። ለኢመርጀንሲ የሚያስፈልጉ ነገሮች አሉ ወይ፣ ምግቡ ገብቷል ወይ፣ ሁሉ ነገር መሟላቱን እሷም የራሷ ቼክ ሊስት አላት። ኢመርጀንሲ ኢኩዊፕመንት፣ መንገደኞች የሚበሉት የሚጠጡት ነገር ሁሉ ነገር መስተካከሉን ቼክ ታደርጋለች። ቴክኒሻኖቹ እርግጠኛ ከሆኑ በኋላ ካፕቴኑ የራሱን ኢንስፔክሽን ከጨረሰ በኋላ ሆስተሷ የራሷን ከጨረሰች በኋላ መንገደኞች ይገባሉ፣ ሻንጣ ይጫናል። ይሄ ሁሉ የት ላይ ነው ያለው? ፕሪ ዲፓርቸር ነው። አውሮፕላኑ ሞተሩ አልተነሳም፣ አልተንቀሳቀሰም፣ እዛችሁ ጋር እንደቆመ ነው። ስለዚህ ፕሪ ዲፓርቸር ይሄ ነው። ታክሲ። እሺ አሁን ይሄ ሁሉ ከሆነ በኋላ መንገደኛ ገባ፣ ሻንጣ ተጫነ። አንድ መኪና አለች። ስትበር አይተሽ እንደሆነ አውሮፕላኑ ጋር የምትመጣ አንድ መኪና አለች፣ ትንሽዬ መኪና ከአውሮፕላኑ ጋር ትያያዛለች እና አውሮፕላኑን ትጎትተዋለች። ወዴት ነው የምትጎትተው? ይሄ ራንዌው አለ አይደለም ያኮበኮበበት፣ ወደሱ። እሷ ሞተሩ አልተነሳም፣ አውሮፕላኑ መንገደኛ እያወራ ነው ምናምን እንደዚህ እንትን እያለ ነው። እሷ ትመጣና ትጎትተዋለች። ከዛ ወደ ዋናው አስፋልት ወደሚሮጥበት አስፋልት እሷ ጎትታ ትወስደዋለች። ይሄ ደግሞ ታክሲንግ ይባላል። ስሞል ትራክ ነች፣ ሁሉም ሀገር አለች፣ ኤርፖርት ላይ አሉ። እሷ ጎትታ ወደ ዋናው አስፋልት ትወስደዋለች። ሶስተኛው ፐርፎርሚንግ። እሺ ሶስተኛው በጣም ነው ደስ የሚለው። ይሄም ፐርፎርሚንግ ወይም ቴክ ኦፍ ሮል ይሉታል። ፐርፎርሚንግ ላይ ሞተሩን አስነስቷል፣ ፓይለቱ ሞተሩ ተነስቷል። ዝም ብለሽ ቁጭ ታያለሽ፣ ትጠብቂያለሽ ክሊራንስ እስኪያገኙ ድረስ አይደል? እዛ የኤርፖርት ኮንትሮል ታወር አለ እና ክሊራንስ እስኪያገኙ መንቀሳቀስ እንደሚችል መብረር እንደሚችል ክሊራንስ እስኪያገኙ ቁጭ ታያለሽ አውሮፕላን ውስጥ። ከዛ በኋላ ቁጭ ትይና አሁን
ፓይለቱ አስነስቶ መሬት ለመሬት 250 ኪሎ ሜትር ፐር አወር በጣም በፍጥነት ይነዳዋል። በጣም በፍጥነት አሁን ከመሬት አልተነሳም፣ ግን በፍጥነት የሚነዳበት ስቴጅ ደግሞ እሱ ፐርፎርሚንግ ይባላል ወይም ቴክ ኦፍ ሮል ይባላል። እና አሁን እንትን ትያለሽ ደነግጫለሽ፣ መጀመሪያ እንዲገጋ ያደርጋል። እና ጸጥ ብሎ ያቺ ወሰደችው ራንዌው ላይ ዋናው አስፋልት ላይ መጣ። አሁን ሞተሩን አስነስቷል። በጣም መሬት ለመሬት በጣም ይነዳዋል። ይሄኛው ሶስተኛው ስቴጅ። አራተኛው ስቴጅ ቴክ ኦፍ ነው። ቴክ ኦፍ እኔ አሁን ስለ አቪዬሽን ሳነብ ዝም ብሎ በግሌ ነው ያነበብኩት እና ሳነብ በጣም የሚገርምበት ስቴጅ ይሄኛው ነው፣ ቴክ ኦፍ። ተመልከቺ፣ ቅድም እንዳልነው ነው 70,000 ኪሎ ግራም የሆነ አካል ከዛ እነሱ ኪሲንግ ደ ስካይ ይሉታል። ከዚህ ጋር ዲፐርት አድርጎ ግራቪቲን አሸንፎ እንደዚህ ሲነሳ ስታየው አንግል አለው፣ የሚነሳበት አንግል አለው። ከዛ እቺ ቴክ ኦፏ በጣም የምትገረምባት ስቴጅ። እንደውም ቴክ ኦፉን ማጥናት ፈልጌ ነው እኔ ገብቼ ያነበብኩት እና እቺ ከመሬት ተለይቶ እንደዚህ ብድግ ብሎ የሚነሳበት ስቴጅ እሱ ያስደንቀኛል። ቴክ ኦፍ የሚያደርግበት እና እነሱ ኪሲንግ ደ ስካይ ይሉታል፣ አንግል ኦፍ አታክ አለ ይላሉ። እንግዲህ እነሱ ሙያ ነው፣ እኛ አንብበን ነው የምናወራው። እና እሱ በጣም እገረምበታለሁ። ቴክ ኦፍ ከባዱም ስቴጅ። ስህተቶችም ሲፈጠሩ ስህተቶች የሚፈጠሩት እዚህ ጋር ነው። አደጋም ከተፈጠረ አደጋ የሚፈጠረው እዚህ ጋር ነው። የፓይለቱም ችሎታ ከሌሎቹ ስቴጆች ይልቅ በጣም የሚፈተንበት ቦታ እዚህ ጋር ነው። ቴክ ኦፍ ነው፣ አውሮፕላኑ የሚነሳበት ነው። ቴክ ኦፍ አደረገ፣ አውሮፕላኑ ተነሳ፣ ከመሬት ተላቋል። ግን የመጀመሪያው ኢኒሺያል ክላይም የሚባለው የሚወጣባት ነች። ይወጣል። ፒክቸሮች ወይ እናስገባለን። የመጀመሪያው ከፍ የሚልበት ቦታ ከንፋስ ጋር እየታገለ ነው። አሁንም ከግራቪቲ ጋር እየታገለ ነው። ግን የመጀመሪያውን ከፍታ ይወስዳል። ይሄ ኢኒሺያል ክላይምብ ይባላል፣ ከፍ የሚልበት። አሁን በዚህኛው ስቴጅ የሚበርበትን ትልቁን ከፍታ አይወስድም። የመጀመሪያው የሚወጣባት ከፍታ እሷ ነች ኢኒሺያል ክላይምብ በምትባለው። አሁን በጣም ፋሲኔቲንግ ነው። በጣም ነው የምገረመው። አሁን ቴክ ኦፍ አረገ፣ ኢኒሺያል ክላይምብ አለ፣ የተወሰነ ከፍታ ወጣ። ግን አሁን ወደ ተፈቀደለት ከፍታ መውጣት አለበት። እየወጣ ነው፣ ከፍታ እየወጣ። በዚህ ሰዓት አንቺ አውሮፕላን ውስጥ ሆነሽ ቀበቶሽ እንደታሰረ ነው። መታጠቢያ ቤት መሄድ አትችይም። ፓይለቱ ቀበቶቻችሁን እሰሩ ብሎ እንዳበራ ነው ያለው። መንቀሳቀስ አትችይም። ይሁሉ ቴክ ኦፍም ላይ ኢኒሺያል ክላይምብ ላይ ከዛ ወደ ተፈቀደለት ከፍታ ይወጣል። ብዙ ጊዜ 33,000 ፊት እንደዚህ ነው፣ እዛ ላይ ይወጣል። እና ይሄ ክላይምብ ቱ ክሩዝ አልቲቲዩድ ይባላል። እዛ ከፍታውን ይወርሳል ማለት ነው። የታቀደለትን ከፍታ ላይ ይወጣል። ከዛ ክሩዝ ነው። ክሩዝ አሁን መውጣት ያለበት ከፍታ ላይ ወጥቷል። መድረስ ያለበት ከፍታ ላይ ወጥቷል። ዝም ብሎ አብዛኛው 90% ፍላይት ክሩዝ ነው ማለትም ብሎ በዛ ከፍታ ላይ ዳይሬክሽን ማስተካከሉ መብረር ነው። ገብቶሻል? እና አሁን ሪላክስ ያደርጋሉ። ቀበቶቻቸውን ፍቱ ይባላል። ከዛ ጁስ ያመጡልሻል። ከዛ ምሳ ሰዓት ከሆነ ምሳ ሰርቭ ያደርጋሉ። መታጠቢያ ቤት መሄድ ይቻላል። ፓይለቶቹም ሪላክስ ያደርጋሉ። በቃ ምክንያቱም አሁን እዛ ጋር ከፍታውን ከወረሰ በኋላ ቀሪው ፍላይት የፍላይቱ ሰዓት ለምሳሌ 20 ሰዓት የሚበር ከሆነ 18ቱ ሰዓት እዚህ ላይ ነው የሚያልፈው። ሪላክስ ያደርጋሉ። መጠቀቅ ያለባቸው ነገሮች አሉ። ተርቡለንስ ሲኖር፣ አስቸጋሪ አየር ሲመጣ፣ ወይም ደግሞ ከፍታውን የሳተ አቅጣጫውን የሳተ ሌላ አካል ካለ ይታያቸዋል። ግን 90%ቱ ፍላይት እዚህ ውስጥ ነው፣ ሪላክስ የሚደረግበት ነው። እነሱ ስራቸውን ይሰራሉ። መንገደኛውም ሪላክስ አድርጎ ነው። ይበላል፣ ይጠጣል፣ የሚተኛው ይተኛል። ከዛ እስከሚኬድበት አሁን ከዚህ እስከ አዲስ አበባ ኒውዮርክ ከሆነ የምትሄጂው ቴክ ኦፍ አረገ፣ ክላይምብ አረገ፣ ከዛ ከፍታውን ወረሰ። ከዛ እስከ ኒውዮርክ እስከሚደርስበት ጊዜ 90% ፍላይቱ ክሩዝ ነው፣ የተረጋጋ ፍላይት ነው። 8ኛው ዲሰንት ነው። አሁን ቦታው ደረሰ። ለምሳሌ ኒውዮርክ ደረሰ። ከዛ ምን ይሉሻል?
መንገደኞቻችን አሁን ያለንበትን ከፍታ ለቀን መውረድ እንጀምራለን ይሉሻል አይደል? ያለንበትን ከፍታ ለቀን መውረድ እንጀምራለን ይሉሻል። ይሄ በአቪዬሽን ሳይንስ ዲሰንት ይባላል። ማለት የነበሩበት 33000 ፊት ነው እና መቀስ እያለ አውሮፕላኑ እንዲወርድ ያደርጉታል። ከፍታውን እየቀነሰ ይመጣል። ይሄኛውን ዲሰንት ታያለሽ። ከዛ አፕሮች ወደ የሚያርፉበት አስፋልት እየቀረቡ ነው። ወደ ኤርፖርቱ ቀርበዋል። ከስር አሁን ከቴክ ኦፍ በኋላ ጎማዎቹ ይገባሉ አይደለም? ጎማዎቹ ይገባሉ። አሁን ጎማዎቹ ይወጣሉ። ሊያርፉ ስለሆነ አፕሮች ነው። ጎማዎቹ ይወጣሉ እና አፕሮች ላይ አሁን ከፍታ ቀንሷል። ወደሚያርፍበት በኤርፖርት እየቀረበ ነው። አፕሮች እያደረገ ነው ያለው። ከዛ አሁን ይታይሻል። አንቺ እዛ ሆነሽ በመስኮት ምናምን ኤርፖርቱን ታይዋለሽ፣ ማረፊያውን ታይዋለሽ እንደ መንገደኛ እና ይሄኛው ደግሞ አፕሮች ይባላል። 10ኛ ደግሞ ላንዲንግ ነው። አሁን ይሄ ነው ደግሞ ሌላው አስቸጋሪ ስቴጅ ከቴክ ኦፍ ቀጥሎ ይሄኛው ነው። ምክንያቱም አጨብጭበሽ ታውቂያለሽ በቆንጆ ላንድ ሲያደርጉ አንዳንድ ጊዜ ፐርፌክት በጣም ጎበዝ ናቸው እኮ። እኔ እስካለ ድረስ የትም ሀገር ሲሄድ ኢትዮጵያን ኤርላይንስ እዛ ሀገር የሚበር ከሆነ ሁል ጊዜ በእነሱ ነው የምበር። ሁል ጊዜ በጣም ነው የምወዳቸው። ሌላ ሀገር ሆነች ሲመጡ ፓይለቶቹ ሆስተሶቹ እቺ ግሪን ዩኒፎርማቸው አለች አይደለም? ሰወዳት በጣም ነው የሚያምሩትና ያኮሩኛል። እኔ ሌላ አየር መንገድ አልጠቀምም፣ ግዴታ ካልሆነብኝ በስተቀር ሌላ አየር መንገድ አልጠቀምም። ከዛ ይወስዳሉ እና ፓይለቶቻችን በጣም ጎበዞች ናቸው። ብዙ ጊዜ በጣም ፐርፌክት የሆነ ላንዲንግ ነው ያላቸው። በቃ እንትን ሳይጮህ ይገገገገ ሳይል ወስደው የሚያሳርፉ በጣም ጎበዝ ፓይለቶች አሉ እና አውሮፕላኑ መሬት ይነካል። that's called landing ታክሲ። አሁን ካረፈ በኋላ መንገደኞች የሚወጡበት የተመደበች ጌት አለች። ስለዚህ ወደሷ አውሮፕላኗ ቀስ እያለች ካረፈች በኋላ ቀስ ብሎ ወደ መንገደኞችን ወደሚያወርዱበት ጌት ወደ ተመደበበት ጌት ይወስዳል። ይሄኛው ደግሞ ታክሲ ቱ ተርሚናል ይባላል። የመጨረሻው ፖስት ፍላይት። አሁን ደረሱ፣ መንገደኛ ይወርዳል፣ ፓይለቶች ይቀያየራሉ፣ እዛ ሀገር የሚያድሩት። ከዛ ደግሞ እዛ አድረው ያሉ ፍሬሽ የሆኑ ፓይለቶች አርፈው የመጡ ሆስተሶች ፓይለቶች አሉ፣ እነሱ ይተኳቸዋል። ከዛ ደግሞ መሟላት ያለበት ነገር እንደገና ይሟላል። ይሄኛው ደግሞ በቃ እነሱ ፓይለቶቹ ሆስተሶቹ ወጥተው ወደ ቤታቸው የሚሄዱበት፣ መንገደኛ ወደ ቤቱ የሚሄድበት፣ ክሬው የሚለዋወጡበት ፖስት ፍላይት ፌዝ ይባላል። አሁን ይሄን ሁሉ ስናወራ መቼም ሰው በጉጉት ይጠብቃል። ታዲያ ይሄ ነገር ከኛ ህይወት ጋር ምን ያገናኘዋል የሚል ይኖራልና እያንዳንዱ ደግሞ ከራሳችን ኑሮ ጋር ያዛመድን እንየው። በጣም ጥሩ። ፕሪዲፓርቸር። አሁን በዚህ ምሳሌ ፕሪዲፓርቸር ገና ምንም እንቅስቃሴ የለም፣ ዝግጅት የምታረጊበት ነው፣ የምትዘጋጅበት ነው። ሃይስኩል ትማሪያለሽ፣ ኮሌጅ የምትማሪ ከሆነ ኮሌጅ ትማሪያለሽ። የፋዘርን እንጀራ እየበላን ነው፣ የቤተሰብ እንጀራ እየበላን ነው። ምንም የምናውቀው ነገር የለም፣ የስራውን ዓለም አናውቀውም። በትምህርት ዝግጅት ነው። ግዙልን እንላለን፣ ይገዙልናል። ደብተር ያስፈልጋል እንላለን። ሪል ወርልድ አናውቀውም፣ ዋናውን ዓለም አናውቀውም። አሁን በቤተሰብ ነው ወይም በአክስ ባጎት ነው ያለነው። የምንፈልገውን ሁሉ እንጠይቃለን። ከዛ ፕሪፔር የምታረጊበት ነው። በኋላ እንደገና ደግሞ እንመለሳለን ሶስተኛ ጊዜ። ከዛ ኤዱኬሽን ነው። ኤዱኬሽን ኢዝ ፕሪፓሬሽን። እኔ አሁን ሜዲካል ስኩል ገብቼ የተማርኩበት 6 ዓመት ይሄ ነው፣ ፕሪዲፓርቸር ነው። እየተማርኩ ነው። ሪል ዓለሙን አላውቀውም። ደሞዝ ተቀብዬ አላውቅም። ተማሪ ነኝ። የመንግስትን ካፌ እየገባሁ ነው የምበላው። ስለዚህ ይሄ ፕሪዲፓርቸር ስቴጅ የዝግጅት ነው ነገሮች። ከዛ ህይወትሽን እዚህ ጋር የምታደርገው ዝግጅት ህይወትሽን ይወስናል። እዚህ ጋር ካሾፍሽ ህይወት ያሾፍብሻል። እዚህ ጋር ብርቱ ከሆንሽ
ቀላል አይደለም ገብቶ ለመማር ፈቃደኛ መሆን ኮሌጅ ድሉን አግኝቶ ለመማር ፈቃደኛ መሆን ማጥናት መፈተን ፔፐር መጻፍ ሰሚት ማድረግ ይሄ የህይወታችን ፕሪ ዲፓርቸር ነው አንድ በዚህ እናልፋለን አንቺም አልፈሻል ለለማያ ዩኒቨርሲቲ ሆነሽ እኔም አልፌያለሁ አንዱ ስቴጅ ነው ከዛ ሁለተኛው ታክሲንግ አይደል ታክሲንግ ደግሞ አሁን ትምህርት ጨረስኩኝ ከዛ ወደ ስራው ዓለም መግባት አለብኝ አዲስ አበባ ዩኒቨርሲቲ ዶክተር ነህ ብሎ አስመረቀኝ ሜዲካል ዶክተር ሆኛለሁ ከዛ አሁን ክሊኒክ ገባና ፔሸንት ይመጣል ፔሸንት አሁን the real thing ኢንተርንሺፕ አለ ምን ሰራው ኢንተርንሺፕ ላይ ታክሚያለሽ አንደር ሱፐርቪዥን ሆነሽ ግን ተመርቄ ወጥቼ ወይም ተመርቆ ወጥቶ አካውንታንቱ ወይም ኢንጂነሩ ወይም በተለያየ ሙያ አስቢው አሁን በራሴ ያስረዳሁ ነው ግን አክቹዋል ክሊኒክ ውስጥ ገብቼ ግን ምንድነው የሚያምሽ ማለት ሲጀምር እሱ ታክሲንግ ነው ያስፈራል በጣም ያስፈራል ግራጁዌት አርገዋል ከዛ ግን ግድንግርግር ይላል ወደ ስራው ዓለም ስትመጪ ለወጣቶች ጥሩ ነው ይሄ ግራ ይገባቸዋል ወደ ኦፊስ ሲመጡ ነርቨስ ይሆናሉ እንደዚህ ነው ወደ ስራው ዓለም የምትሄጂበት ነው በምን አይነት መንገድ ነው ሰው እንዴት ስፒዱን ይጨምር አሁን ለምሳሌ ወደ ስራው ዓለም ገብተሻል አይደል ወደ ስራው ዓለም ስትገቢ የምትሰሪው ስራ ይወስናል ስራው ላይ ትቀልጃለሽ ታሾፊያለሽ ታረፍጃለሽ ወይስ በሰዓት የምትገባ ስራዋን በጣም በኃይል የምትሰራ ፕሮሞሽንሽን የምታገኘው በዛ አይደል ስራዋን አክብራ የምትገባ በሰዓት የምትገባ በጥራት የምትሰራ በትጋት የምትሰራ ማታሾፍ ማትለግም ሲሆኑ አሁን እየነዱት ነው በኃይል እየሄዱ ነው አሁን በስራው ዓለም በጣም ጥሩ እየሄዱ ነው የንግዱ ዓለም ውስጥም ላይ ካሉ በትጋት ሲያረጉት እሱ አሁን ላይ እየተንደረደሩ ነው ያኮበኮቡ ነው ለመነሳት ያኮበኮቡ ነው ማለት ነው ስለዚህ ይሄ ፐርፎርሚንግ ነው እዚህ ጋር ግን ምን አለ መሰለሽ ዊንድ አለ በምትነጂበት ጊዜ ዊንድ የሚቋቋምሽ ነፋስ አለ አሁን ፓይለቱ አስነስቶ መሬት ለመሬት በኃይል የሚነዳበት ጊዜ አጌንስት the wind ነው እና በህይወት ከትምህርት ቤት ወጥተሽ ወደ ስራው ዓለም ከሄድሽ በኋላ የሚገዳደሩ ነገሮች አሉ ነፋስ አለ የሚገዳደር አለ እሱን ተቋቁመሽ ዲስከሬጅ የሚያረግሽ አለቃ ይኖራል የምትተናኮልሽ ኮሊግ ትኖራለች አብሮ ሰራተኛ ትኖራለች ቻሌንጆች ይኖራሉ ተስፋ የሚያስቆርጡሽ ይኖራሉ እሱን ሁሉ ተቋቋሚና ትነጂዋለሽ ስለዚህ ይሄ አሁን ልክ በአውሮፕላን ምሳሌ ፐርፎርሚንግ ነው ማለት ነው በጥቂቱ የታመነ በብዙ ይሾማል አይደለም ሰዎች በትንሽ ነገር ከታመኑ በብዙ ነገር ኤክሲድ ማድረግ እንደሚችሉ እኔም አምናለሁ አንዳንዴ ጥሩ አለቃ ላይ ነው ይችላል ወይም ደግሞ ደሞዝህም እንደምትለፋው ላይ ሆነ ኤግዛክትሊ ሰው ደግሞ የሚገባህንም አድናቆትና የሚገባህንም ይሄ ክሬዲት ላይሰጥ ይችላል አንድ ሰው አንተ በሰራው ሊመሰገንበት ይችላል ግን ስቲል እኔ ምን አምናለሁ ዶክተር ዲስከሬጅድ ሳይሆኑ የሚያይ ስላለ መስራት በትጋት ሳይደግም ምክንያቱም አንድ ቀን ፔይ ኦፍ ያደርጋል አንድ ቀን ይከፍለዋልና በተለይ እዚህ ጋር ብዙ ሰው ወደ ኋላ ስለሚጎተት ነው ምን እኔ ለፍቼ ክሬዲቱን የሚወስደው ሌላ ነው እኔ በጧት ቀርባል ደርሳለሁ ስራ ቦታ እሱ 6 ሰዓት እየመጣ እሱ ነው ፕሮሞሽን ያገኘ ብሎ ወደ ኋላ ማፈግፈግ ነገር ይኖራል ግን ስቲል አይ ቢሊቭ ሰው መልካም ሰርቶ አንድ ቀን ክፍያ ይኖራል ብዬ አስባለሁ በጣም ድንቅ ነው የተናገርሽው በጣም ልዩ ነው አንዳንዴ እንደውም ዝም ብለሽ በቃ ቢያመሰግኑሽም ታንኪዩ ብትባይም አንቺ ስራሽ ላይ አተኩረሽ ያ ነው በቃ ትነጂዋለሽ ጠንክረሽ ስር በሰዓት ትገቢያለሽ ማድረግ ያለብሽን ሁሉ ታደርጊያለሽ ትርፍ ስራ መስራት ካለብሽ ትሰሪያለሽ ከዛ ዲስከሬጅ ሆነሽ ግን አንዱ አለቃ እንኳን ዲስከሬጅ አድርጎሽ ከዛ ከተውሽው የመነሳት እዚህ ጋር የመነሳት እድልሽን የሚወስነው ቴክ ኦፍ አለሽ ወይም የለሽ የሚወስነው ይሄኛው ነው ስለዚህ እዚህ ጋር ይሄንን በትጋት ታረጊውና የግድ እዚህ ጋር በኃይል ካልሰራሽ ቴክ ኦፍ አይመጣም ዘን የሚቀጥለው ምዕራፍ ይመጣል እንደውም የምትወደውን ስራ ባሰራ እንኳን የምትሰራውን ውደድ ይባላል እስከ ጊዜው ይሄንን ለማለት ፈልጌ ነው ወደ ቀጣዩ ደግሞ ቴክ ኦፍ ነው
መነሳት ደግሞ አለ። በዚህ ስፒድ አሁን ከሄዱ በህይወታቸው ትልቁ ለውጥ የሚመጣበት ነገር ቴክ ኦፍ ነው። በቃ በኃይል የሚነሱበት በኑሯቸው በስራቸው ነጋዴዎችም ከሆኑ ቴክ ኦፍ የሚያደርጉበት የሚላቀቁበት ስቴጅ ነው። አሁን እዚህ ጋር ምን አለ? ግራቪቲ አለ አይደል? ግራቪቲ አለ። አውሮፕላን የሚያታግለው ግራቪቲ እንዳለ ሁሉ አንቺ ደግሞ በህይወትሽ ለውጥ ስትፈልጊ ለወጣለሁ ስትይ ከፍ ላለሁኝ ስትይ ወደ ተሻለ ነገር እገባለሁ ስትይ ይሄ ሜንታሊም ሊሆን ይችላል፣ በአእምሮ ስፒሪቹዋልም ሊሆን ይችላል፣ በስራሽም ሊሆን ይችላል፣ ፋይናንሻልም እንደዚህ የሚጎትትሻል ላይፍ አትመሽም የሚልሽ ነገር አለ፣ ግራቪቲ አለ እና እንደዚህ ጎትትሻል። አንቺ ህይወትን አሸንፈሽ ወደ ከፍታ ሰው ወደረሰበት እደርሳለሁ ወይም ደግሞ ለኔ ወደ ተወሰነልኝ ከፍታ ወጣለሁ ስትይ የሚጎትት ግራቪቲ አለ። የአንዳንዱ ግራቪቲ ሱስ ሊሆን ይችላል፣ የአንዳንዱ ግራቪቲ ዲፕሬሽን ሊሆን ይችላል፣ የአንዳንዱ ግራቪቲ ሰዎች ሊሆኑ ይችላሉ። ግን አትነሽም ብሎ የሚታገል ኃይል ግን አለ። ይሄን ማወቅ አለባቸው። ቴክ ኦፍ ሊያደርጉ ሲሉ ወደ ከፍታቸው ወደ ተዘጋጀላቸው ከፍታ ሊወጡ ሲሉ ግራቪቲ አለ፣ የሚያታግል ግራቪቲ አለ እና እሱን ደግሞ መቋቋም አለባቸው። ግራቪቲን መቋቋም አለባቸውና ቴክ ኦፍ አሁን አማራጭ አለኝ። ፈጣሪ ወደ ወሰነልኝ ከፍታ እወጣለሁ ወይም ደግሞ ዝም ብዬ ለግሜ መሬት ለመሬት ዝም ብዬ አውሮፕላኔ መሬት ለመሬት እየነዳው አስፋልት ላይ ሊያልቅ ይችላል ህይወቴ መቼም ሳልነሳ። ግን የተመደበልን ከፍታ አለ፣ ልንወጣበት የሚገባ ከፍታ አለ። ግራቪቲ ግን እንዳለ ማወቅ ምንድነው የሚይዘኝ የሚጎትተኝ የሚለውን ማየት ነው ማለት ነው። አሁን ደግሞ ኢኒሻል ክላይምብ ላይ መውጣት ጀምረሻል። መውጣት ስትጀምሪ ግን ስቲል የግራቪቲው ተጽዕኖ አለ፣ ንፋስ አለ እና ሲነሱ ሰዎች በቢዝነሱም ዓለም በትምህርቱም ዓለም በሚነሱበት ጊዜ እቺ መጀመሪያ የምትነሽባት ሰዓት ታታግላለች አይደል? ትግላላት። ከተሸነፍሽ ትወድቃለሽ። ሰብትዩ መውጣት ጀምረሽ ከተሸነፍሽ አደጋ ነው። ስለዚህ ትወድቃለሽ። መውጣት ጀምሬያለሁ አልሸነፍም ካልሽ ግን ከፍታውን እየጨመርሽ በጣም ተስፋ ሳትቆርጪ ወደ ላይ ትወጫለሽ። ከዚሁ ጋር እያይዘን አሁን ስኬቱ እዚህ ጋር እያስገረመሽ ነው። ገንዘቡ እየመጣ ነው፣ ዝናው እየመጣ ነው፣ ኑሮሽ እየተለወጠ ነው፣ ስራሽ በጣም እየተሳካ ነው። ከዛ እየወጣሽ እየተገረምሽ ነው ያለሽው። ስቲል የግራቪቲው ደግሞ ትግል አለ። ግን እንትኑን እያየሽው ነው፣ መሬቱን እያየሽው ነው። ተነስተሻል፣ ኦልሬዲ ቴክ ኦፍ አድርገሻል። የሚቀጥለው አለ አይደል? ከፍታሽን አሁን እዛ ጋር አለማቁ። ምክንያቱም ኢኒሻል ክላይምብ ላይ የምትወጭበት ከፍታ ለበረራሽ የተመደበ አይደለም፣ አደጋ አለው እዛ ጋር መቆየት። ወደ ዋናው ከፍታ መውጣት አለብሽ፣ ወደ ተወሰነልሽ። ከዛ ቀጥሎ ክሩዝ፣ ረጅሙ የህይወት ምዕራፍ። ክሩዝን በጣም ነው የምወዳት። ክሩዝን የምወደው ደክመሽ የምታገኘው ቦታ ነው እሱ። ብዙ ታግለሽ የምታገኘው ቦታ ነው። እንትኑ ከነፋሱ ጋር ታግለሻል። ከዛ ቴክ ኦፍ ላይ ከግራቪቲው ጋር ታግለሻል። ከዛ የመጀመሪያውን ከፍታ ወርሰሻል። ከዛ አሁን ወደ ተመደበልሽ ከፍታ ላይ ወጥተሻል። አሁን ህይወት ቀላል ይሆናል። ረጅሙ ጠንክረሽ መጀመሪያዎቹ ላይ ከሰራሽ እዚህኛው ጋር ህይወት ይቀላል። ልክ አሁን ሆሰሶቹ መንቀሳቀስ እንደሚጀምሩ፣ ምግብ መቅረብ እንደሚጀምር፣ ጁሱ መቅረብ እንደሚጀምር ምናምን ፓይለቶቹም ሪላክስ እንደሚያደርጉ ክሩዝ ላይ እዚህ ጋር ስትደርሺ ትንሽ ሪላክስድ የሆነ ህይወት ነው የምትኖሪው። ቬኬሽን ትወስጃለሽ፣ ፕሮፐርቲ ይኖርሻል፣ ድርጅት ካለሽ ድርጅቱን በደንብ በሚመሩት ሰዎች አደራጅተሻል። ቢዝነስሽ በጣም ጥሩ እየሄደ ነው፣ እያደገ ነው። ፕሮፌሽናል ከሆንሽ በፕሮፌሽንሽ በደንብ ተከብረሽ እየሰራሽ ነው እና አሁን ከፍታው ላይ ተደርሷል። አብዛኛው አንዴ ግራቪቲው ላይ ታግለው ከዛ መነሳቱ ላይ ታግለው እዚህ ጋር ከደረሱ በኋላ ሪላክስ አድርገው መኖር ይችላሉ። እኔ ሰዎች አውቃለሁ ሸራተን መዋኛ ውስጥ ሆኖ ድርጅቱን የሚመራ አይደለም፣ በቃ ደርሷል፣ ከፍታውን ወርሷል። ስለዚህ ሸራተን ዋና ውስጥ ሆኖ ስልክ እየደወለ እሱን እንደዛ አድርገው የሚሉ ሰዎች ታገኛለሽ። ኢዚ ይሆናል ላይፍ።
መጀመሪያውን ትግሎች ካሸነፍሻቸው እዚህ ጋርም አሉ ጥንቃቄዎች በኋላ እናያለን። ግን ይሄንን ካሳለፍሽ በኋላ ህይወትሽን ረጅም ዘመን ሰላማዊ የስራና የኑሮ ዘመን ይኖርሻል። እነዛ ላይ አሁን ፍቅር ታጠኛለሽ፣ ትፈተኛለሽ ምናምን አይደለም፣ ከስራ ጋር ነው። ከዛ ፒኤችዲሽን ትሰሪያለሽ ደግሞ በደንብ ሪኮግናይዝድ የሆነች ከዚህም በላይ ካውንስሊንግ ሳይኮሎጂስት ዶክተር ትሆኛለሽ። ከዛ ላይፍ ኢዚየር ይሆናል። አፕሮች በቃ ሊያልቅ ነው ህይወትሽ። አሁን ልትደርሺ ነው እና ኖር ያለው ቤተሰብ በተሰጠኝ እድሜ 70 ዓመት ሊሆን ይችላል፣ 80 ዓመት ሊሆን ይችላል፣ ከዛ በት ሊሆን ይችላል። ከዛ አፕሮች ጋር ትደርሻለሽ። ልትጨርሺ እንደሆነ ገብቶሻል። የምድር ህይወትሽ ሊያበቃ እንደሆነ ታውቂያለሽ በዚህ ሰዓት ላይ እና ወደዛ እየቀረብን መጣለን። እኔ አሁን 90 ነው የምገምተው የራሴን እድሜ። ስቀልድ ነው፣ ጥሩ ነው። ግን እኔ በጣም ደክሜ መኖር አልፈልግም። ምን ያደርግልኛል? በህይወቴ ማድረግ ያለብኝን አቺቭ ካረኩኝ በኋላ በቃ ዘም ብሎ አርጅቼ ምንም ፋንክሽን የማላረግበት እድሜ ላይ በምድር ብዙ መቆየት አልፈልግም። ኢፌክቲቭ መሆንበትን እድሜ ተጠቅሜ ከዛ ለሌላው ተራ መልቀቅ አለብኝ እንጂ እንደው ድርቅ ብዬ አለቅም ብዬ አይደለም። 90ንም ስቀልድ ነው። ቢቻል አንዳንድ ሰው ድርቅ ብሎ ያስቀረው። ከዛ ላንዲንግ አለ። አሁን ታርፊያለሽ። ከዚህ ዓለም ድካም አረፈ ይባላል። ደስ ይለኛል ላገላለጽ አይደል? ከዚህ ዓለም ድካም ታርፊያለሽ። መተሻል ወደዚህ ዓለም፣ ከዚህ ዓለም ደግሞ ትሄጃለሽ። አሁን ላንዲንግ አለ፣ ማረፍ አለ። የምትሰሪውን ነገር ሰርተሽ የምታረጊውን ነገር አድርገሽ ከዛ ልጆችሽን አሳድገሽ ሌጋሲ ትተሽ በዚህ ምድር ላይ ማድረግ ያለብሽን ነገር ሁሉ አድርገሽ ላንድ ስታረጊ እኔ አሁን ያለን እወደዋለሁ። በጣም ነው ደስ የሚለኝ። እውነተኛው እረፍት የሚመጣው እዛ ጋር ነው። እውነተኛው ላንዲንግ የሚመጣው ፍላይቴ ሲያበቃ የግድ ላንድ ማድረግ አለብኝ እና ላንድ አደርጋለሁኝ። ከዛ እሰናበታለሁ ማለት ነው። እኔ ያሰብኩ ታክሲ ተርሚናል ነው እንግዲህ ወደ ፍጻሜው ደግሞ ወደ መሄድ ወዳለብሽ ቦታ። አሁን እዚህ ጋር እንግዲህ ሪሊጂየስ ነው የሚሆነው። ከህይወት በኋላ ላይፍ አለ ብለን እናምናለን። በእስልምናም ይታመናል፣ በክርስትናም ይታመናል። ክርስትና ደግሞ ይለያያል። አሁን በካቶሊኮች የሆነች ዌይቲንግ ቦታ አለች። ኤግዛክትሊ ፐርጋተሪ የምትጸጅባት ቦታ ነች። እዚህ ስላጠፋሻት ነገር የሆኑ ነገሮች የምትከፊባት ቦታ ነች። ላውንድሪ ነች እሷ ወደ ላይ ወደ ዋናው ከመግባትሽ በፊት። ግን ህይወት ከሞት በኋላ ህይወት አለ ወይ የሚለው ጥያቄ ነው። እኔ ብትጠይቂኝ በእርግጠኝነት አለ ብዬ ነው የማምነው። ከሞት በኋላ እቺውም ከሆነችማ ህይወት በቃ የሆነ በቃ ተወልደን ከዛ ኖረን ከዛ ስንሞት በቃ ዲስአፒር ማድረግ ሊሆን አይችልም። ምክንያቱም ሶል ራሱ ነፍስ ኢነርጂ ነው። እንደ ሳይንቲፊካሊም ከመጣን ሶል ኢዝ ኤነርጂ አይጠፋም፣ አይፈጠርም፣ አይጠፋም ኤነርጂ ያ። ስለዚህ አሁን እንደው ርቀው ባሉ ሪሊጅንስ እንኳን በሂንዱይዝም እንኳን ብትሄጂ ነፍስ ትወለዳለች ይላሉ። ከዛ ትኖሪያለሽ። ከዛ ስትሞቺ ነፍስሽ እንደገና ትመጣለች። ሪኢንካርኔሽን ወይ ሌላ ሰው ሆነሽ ትመጫለሽ፣ ወይም ሌላ እንስሳ ሆነሽ ትመጫለሽ፣ ሆና ትመጣለች ይላል። በዛ ያምናሉ። ለዚህ ነው ላም ምናምን ትናንትን ባለፈው ከህንድ የተማሩ ዶክተሮች ጋር ሳወራ ነበር። እባብ ሁሉ አይገሉም። እንደው እኮ የሚገርም ነገር ነው እኮ። አይ ምንም አይደለም። አይጣ ዘመድ ልጅ ልትሆን ትችላለች። እኔ ሄጃለሁ ህንድ ፑኔና ቦምቤ ሄጃለሁና አንድ ቀን ሆቴል ውስጥ እንደዚህ ተቀምጬ አይጥ አየሁኝ።
ስትሮጥ አየኋት። ከዛ ይህን መሰለ ሆቴል ውስጥ እንዴት ነው አይጥ ያለው? ለካ አይገሏቸው ዘመድ ያለፈው ህይወት ማለት እኔ ያው ካደኩበት ክርስትና እምነት አንፃር ፕሮሰስ ተማረክ ስለሚከብደኝ ነው። ይከብዳል፣ ግን እነሱ በጣም ነው የሚያምኑት።